አላህ ይቀበልን ማለት በጣም ትልቅ ቃል ነው። ለምንድን ነው ትሉ ሌላ ቦታ ላይ ሰው የሚመዘነው በሰራው ነው። እስልምና ውስጥ ግን ቀላል አይደለም። ጣጣ በሰራ አይደለም ማለት ብዙ ሰው ይሰራል። በጣም ብዙ ስራ ልንሰራ እንችላለን። መስፈርቶች አሉት። ገና ትሰራና መለኪያ አለ፣ ስታንዳርድ አለ። አላህ Subhanahu Wa Ta'ala ሁለት ስታንዳርዶችን አስቀመጠ። አንድ ስራ ቁርአንን ቅራ፣ ሰላትን ስገድ፣ ዘካን ስጥ፣ ሐጅ ማድረግ፣ ዑምራን ማድረግ፣ ዳዕዋን ማድረግ የፈለግከው ብታደርግ እነዚህ ሁለት መስፈርቶች በስራው ላይ ካልተሟሉ ከንቱ ድካም ነው የሚሆነው። እንደው አላህ ይቀበለን ስንል ቀለል አድርጋችሁ አሚን ስላላላችሁ ነው እንደው ዳዕዋን ቀየራችሁት። ምንድነው ስታንዳርድ? መስራት አይደለም። መስራት ብቻውን ትርጉም የለውም። تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا. أي قرآن زين سو سورة ሁለተኛ ጁዝ ውስጥ ሱረቱ ሙልክ ሁለተኛ ጁዝ ስለሆነ አብዛኛው ሰው ያውቃቸዋል እነዚህ ሱራዎችን። አላህ ብሎ ማለት ይላል ራሱን ሲወስፍ خلق الموت والحياة ሞትንና ህይወትን የፈጠረ እሱ አምላክ ነው ይላል። ጥራት ይገባው አላህ ጥራት ይገባው። ለምን ليبلوكم أيكم أحسن عملا لفتناችሁ ከናንተ መካከል أيكم أكثر عملا العالم ልብ በሉ ብለን أيكم أحسن عملا لفتناችሁ ከናንተ መካከል ማን ነው የበለጠ ስራ አሳምሮ የሰራ። መስራት አሁን ቢሆን أيكم أكثر عملا أيكم عملا أيكم أحسن عملا. يقول فضيل بن عياض معنى قول الله تبارك وتعالى أيكم أحسن عملا بلو ما لتعالوا أصوبه أخلصه وأصوبه. እነዚህ ሁለት መስፈርቶች ስራ ውስጥ ሁሉ ጊዜ ግድ ናቸው። ስንሰራ ልናስባቸው የሚገባው አንደኛው ለአላህ ብቻ መደረግ መሆኑን እርግጠኛ መሆን፣ ሁለተኛው ያ የምንሰራው ስራ የነብዩን አለይሂ ሰላቱ ወሰላም መንገድን ተከትሎ የተሰራ ስለመሆኑ ቼክ ማድረግ። ሁለተኛው ቀላል ነው። ትንሽ ዕልም ይፈልጋል። ፈጠራ እንዳይጨመርበት፣ ቢድዓ እንዳይቀላቀልበት፣ ከእስላም መስመር እንዳይወጣ አንዴ ማወቅ ነው የሚፈልገው። ኢኽላስ ግን የመጀመሪያው መስፈርት ግን በየጊዜው ቼክ የሚደረግ ነገር ነው። ዝም ብሎ ስራ አይቀበልም አላህ። ሀሸር በሸሩን እንዲሁ የተደበላለቀውን ሁሉ አይቀበልም አላህ። ለዚህ ነው አላህ ምን ይላል? ኢነማ የተቀበሉ ላሁ ሚነል ሙተቂን። አላህ ስራዎችን የሚቀበለው ከማን ነው? ከሙተቆች ነው ይላል። ስለዚህ አዩ ለህባ ስራ ስንሰራ ልንጨነቅባቸው ከሚገቡ ነገሮች ከስራው ጋር አብሮ ተያይዞ መቅቡል ተቀባይነቱ ነው። የሰራው ስራ ተቀባይነት አለው የለውም? ኢኽላስ ከልቤ ለአላህ ብቻ ብዬ ነው ያንን ነገር የሰራሁት ሰው እንዲያይ፣ ሰው እንዲሰማኝ፣ እንዲያደንቀኝ፣ ጀግና እንዲለኝ፣ ወይስ ለአላህ ብቻ ብዬ ነው ስራውን የሰራሁት? ይሄ የልብ ስራ ነው። ኢኽላስ ይላሉ አንድ ዓሊም። ኢኽላስ ብሎ ማለት አሉ ላ የጠልዑ ዐለይሂ ሸይጣኑን ፈየስርቀሁ አሉ። ሸይጣን ለሸይጣን አይገለጥም። ኢኽላስ አይሰርቀም። ዋንስ ካደረግ አንተና አላህ መካከል ብቻ ያለ ጉዳይ ስለሆነ ማለት ነው። ስራ ስንሰራ ሰላት መስገዳችን፣ ተራዊ መቆማችን፣ ተሐጁድ መቆማችን፣ ቁርአን መቅራታችን ብቻው ላይ እንጂ አያድንም። ኢኽላስ መኖር ሁሉ ጊዜ ይህ የሚሰራው ስራ ልቤ ላይ ምንድነው የሚሰማኝ ስራውን ስሰራ? ወይስ አካሌ ብቻ ነው የሚሰራው ልቤ የማይሰራው? ለምሳሌ አብዛኞቻችን ሰላት እንሰግዳለን። ከነዚህ ከምንሰግደው ሰላት አላህ የወፈቀው ቶፕ የሆነው ሙሉን አላህ ሰላት ይቀበለዋል።
የሆነ ያክሉን ግማሹን ይቀበለዋል፣ የሆነ ያክሉን 1/3ኛውን ይቀበለዋል። የሆነ ያክሉ ፈራኢድ ብቻ ነው እንጂ የሚወድቅለት ሰላቱ ምንም ትርጉም የሌለው ሰላት አለ። ምክንያቱም ሰላት ምን ይፈልጋል? ኹሹዕ ይፈልጋል፣ የቀልብ ስራን ይፈልጋል ማለት ነው። እያንዳንዱ ስራ በምንሰራበት ሰዓት ላይ ራሳችን መገምገም ያለብን ትልቁ ነገር هل هذا العمل خالص لوجه الله متابع لسنة المصطفى صلى الله عليه وسلم ሱናን ተከትሏል ኢኽላስ አለው የሚለውን ነገር ማየት ያስፈልጋል ማለት ነው። ለምሳሌ አንድ ሱረት المؤمنون ላይ እንደተጠቀሰ ቁርአን አያለ አላህ Subhanahu Wa Ta'ala የሙእሚኖችን ባህሪ ይጠቅስና والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون ይላል። ዛሬው ስታይ ስራን የሚሰሩ አላህን እየፈሩ ይላል። እናታችን አይሻ ነብያችንን አለይሂ ሰላቱ ሰላም ጠየቋቸው፣ ያ ረሱላህ እነዚህ ስራን የሚሰሩትን የሚሰሩ እየፈሩ አላህ ያላቸው ሰዎች እንደ ወንጀልን አላህ ፍራቻ ቀልባቸው ላይ ያለ ወንጀል የሚዳፈሩ ወንጀል የሚሰሩ ማለት ነው ወይ ብሎ ሲጠይቋቸው ላ የብነተ الصديق አሉ ረሱላህ ሰለላሁ ዐለይሂ ወሰለም አይደለም፣ እነዚህ አሉ ሙናሱ ምን ኡመቲ ሰላት ይሰግዳሉ አሉ፣ ለይል ይቆማሉ፣ ቁርአን ይቀራሉ፣ ሰደቃ ይሰጣሉ፣ ኸይር ስራዎች ይሰራሉ፣ ግን ይፈራሉ አሉ። ምንም የሚያስፈራቸው አላህ ስራዬን ተቀብሎኝ ከንቱ ልፋቱን ይለፋሁ ከንቱ ድካም ነው የደከምኩኝ ተቀብሎኝ ይሁን ብሎ ይጨነቃሉ ማለት ነው። ለዚህ ነው አብዱላህ ብን አባስ ይላል والله ይላል لو علمت أن ركعة واحدة قبلت مني ولا أبالي ደንታ የለኝም ማለት በህይወት ዘመኔ አላህ አንድ ሰላትን እንደተቀበለኝ 100% እርግጠኛ ቢሆን ምንም አይገደኝም ማለት አንድ ረካ ያ ሰሃቢ ያ ረሱል አለይሂ ሰላቱ ወሰላም ዱዓ ያደረጉለት የዚህ ኡማ ሐብሩ هذه الأمة የዚህ ኡማ ሸይኽ የተባለ ወጣት በልጅነቱ ምንም ውስጥ ያላለፈ በእስላም ውስጥ ያደገ ወጣት ምንድነው ማለት አንድ ረካዓን አላህ በተቀበለኝ። ለምን ጉዳዩ ብዙ በመስራት ብዙ በመልከም ሳይሆን ቀቡል ደግሞ ይፈልጋል ተቅዋ أو إخلاص العمل لله عز وجل ثم متابعة المصطفى صلى الله عليه وسلم يا نبي عليه السلام سنة مكة يفلقها ሁለተኛው መስፈርት ዝም ብለን በራሳችን ተነስተን ደስ ስላለን ስራ መስራት አንችልም። የተገደበ ነው እስላም። ሲነሽጠን ምን ሰራው ጉዳይ ለምሳሌ ለምንድነው ኢሻ ከሰገድን በኋላ እስከ ፈጅር 11 ሰዓት ድረስ አሁን ደግሞ 11 ተኩል አካባቢ ወርዷል አለ ፈጅር ሰላት እስከዛ ምንም ሱና ምናምን ካልሆነ በስተቀር ዋጅብ ሰላት የለም። ለምን ሰላት الفجر 4 ረካዓ እናድርግ? በነሻጣ ሰለል ተኝተን የተነሳ ነው አቀማለን ጉልበት አለን ነሻጣ አለን ድካም የለብን ከስራ አልመጣንም። እንደዛ ማድረግ አችልም። ረመዳን አሁን በጣም በጥሩ ሁኔታ እየጾምን መጨረሻ አካባቢ ስንሄድ ያሳስበናል። የረመዳን ጥሎ ሊሄድ ነው። ይሄ ጀው የረመዳን አየር ይሄ ጀማዓው ሰላት ተራዊሁ ይሄ ነሻጣው መሄዱ ያሳዝናል። አንዳንድ ጊዜ እንደው ትንሽ 10 ቀን እንጨምርበት ብለን ብንስማማ እናረጋለን እንዴ? አናረጋው። ምክንያቱም ዒባዳ ተውቂፊ ነው። ረሱል ሰላም ባሰመሩልን ቁጥሩ በሰጡም እንጂ አንጨምረው። አስወብ ማለት ይሄ ነው። ትክክለኛ የነብዩን አለይሂ ሰላቱ ሰላም መንገድን ተከትሏል ወይ የሚለውን ነገርን ማየት ነው የሚያስፈልገው ማለት ነው። አላህ ይቀበለን። አሁንም አላላችሁ አላህ ይቀበለን። ቀላል መስሎ ይታየናል። እኔ አሁን ርዕሰ ጉዳይ ያልነበረ በደንብ በጀመራ ላይ አመን ብላችሁ በነበር ይሉላ ላወራ ሌላ ነገር ላወራ ነበር። አዩሃ الأحبة ይህ شهر الصيام عجائب አለ ተአምራቶች አሉት። እኔ በጣም ከሚገርሙን ተአምራቶች አንዱ የሚቻል እንገራችሁ። አሁን አጋጣሚ ከመጣሁበት እኔ ብዙ ጊዜ ኹጥባም ሳደርግ ዳዕዋም ሳደርግ ቀድሜ ተዘጋጅቼ ከሚመጣ በሆኑ አጋጣሚዎች ማስተነትነው ነገር ነው የሚገዛኝ። አሁን የመጣው ያለሁት ሁለት ፕሮግራም ነበር ከአስር እስከ መግሪብ የሆኑ ኢትዮጵያ ሙስሊሞች ባለሙያ አንድ ስብሰባ ነበረን። እስከ እዛ ፈጠረን
ዛው ቦታ ላይ አንድ ፍሎር ላይ እነዚህ ወደ እስልምና የገቡ እህቶችና ወንድሞች የኢፍጣር ፕሮግራም አላቸው። ከኔ ጋር ናችሁ? ወላሂ ስሜት ሚቀያይር ነገር ነው። በቃ እዛ ምንም እቅድ የለኝም። አንድ ደቂቃ ቆመ እስቲ የሆነ ከሊማ በልን ብሎ የሆነ ነገር ብያቸው መጣሁኝ። ግን ውስጤ ላይ አንድ ጥሎ ያለፈ ነገር አለ። ለምንድነው ሰዎች በረመዳን በብዛት ወደ እስልምና የሚገቡት? ሁሌ እጠይቃለሁ ይህን ጥያቄ። ለምንድነው ሰዎች በረመዳን ቀልባቸው የሚከፈተው? من أول رمضان إلى آخره شهادة ميستو تعالى جوزو بطالع شهادة يزال سو إيه هاي مسلات شموي يا الله سبحانه وتعالى رحمة بري كفتال نزي سوتشنكو كضلالة كتأمت كشرك عاود كماملك يتلاقيوا مالك توج سر كمرود وده راسو الله سبحانه وتعالى كسوتش مكاكل مرتو عمدتاچو ስመቱ ደግሞ የሚመቱበት ሁኔታ ብዙዎቹ ይገርማል። ሻሃዳ ስታሲዛቸው ያለቅሳሉ። አንዳንድ ጊዜ እኮ እኛ እስልምና ውስጥ ኖረን ሴንስ የማናደርገውን የማናጣጥመውን ያጣጥማሉ፣ ያስቀኑሃል። እንባቸው እንደዚህ ይወርዳል። لماذا في رمضان كليلا جزء بتلي يملكوا لمن برمضان وسط هنا شهر رمضان فيه نفحات يهونه واللف يميل رحمة الله يا الله رحمة بري كفتال بيتنا وقت اندميون يتاوقم بزاج محل ليلا جزء نزيد ندن على الجنب بلاي متى يا رجال إني كسكساتها كمن كغفلة كمن زناقات لمن ليلة بلاك كماملك ولا عند الله سبحانه وتعالى كجلما ولا برهان يموت بدن يولد يوتن ولا يوتي من لسان الله سبحانه وتعالى كيسلمنا وجهكم من دنو هات ريساكم من بك معنا إلهم قال الله سبحانه وتعالى ومن كان ميتا ميت يعلم كقرآن وجهك يسلمنا وجه له حياة يبدين أكال بتشانو منورو نزي سوتشن الله يمرطاچوال الله يمرطاچو سوتشن አስቧቸው እኔና እናንተ አባቴ ሙስሊም አያቴ ሙስሊም ብለን የምንኳራ ሰዎች ሴንስ እናረጋለን ወይ? እኔ ሁሌ ጥያቄ የሚፈጥርብኝ ይሄ ነው። ይሄ ረመዳን ሲመጣ ሌላ በጣም ሌላ ሽርክ ውስጥ ጣዖት ማምለክ ድንጋይ የሚያመልክን ሰውዬ በር ከፍቶለት አላህ እዚህ ሲያመጣ እኔንስ ምን ያደረገኝ ነው? ለኔስ ምንድነው ያሰበው? ምን ሴንስ አሁን ረመዳን ገብቶ ዛሬ 12 ቀን ጾመናል አይደል? ለሊቱ 13ኛ ነው። በእነዚህ ባለፉት ቀናት ባለፉት ሌሊቶች ውስጣችን ምንድነው የተሰማን? ይሄ የግል ጉዳይ ነው። ማናችንም ልንፈትሽም ለማናችንም ልንመሰክርም ዲኔ ልናደርግም አንችልም። ይህ እኛና አላህ መካከል ያለው ጉዳይ ብቻ ነው። ራሳችንን የምንጠይቁ እኛ ነን፣ መልሱም እኛው ጋር እኛና አላህ ብቻ ነን የምናውቀው ማለት ነው። እንዴ ውስጥ ረመዳን ከገባ ወዲህ ልባችን ደንግጦ አልቅሰን ዱዓ ያደረግንበት በኹሹዕ ሰላት የሰገድንበት ቁርአን ቀርተን ቆም ያደረገን ቁርአን አያ ያስደነገጠን ቁርአን አያ መስጂድ ቁጭ ብለን ሳንቅነጠነጥ ሳይጨንቀን ውጣውጣ ሳይለን ደስ ብሎን መስጂድ ቁጭ ብለን የአላህ ቤት ውስጥ ነው ያለሁት። في جوار ملائكة الرحمن كالرحمن ملائكة وجهه الناس كبون ነው ያለሁት في بيت من بيوت الله كالله سبحانه وتعالى ቤቶች ከሆኑ በአንዱ ቤት ውስጥ ነው ያለሁት። የአላህ ሰኪና የአላህ ረህማ እየወረደብኝ ነው ብለን በዛ ሴንስ ቁጭ ብለን እናውቃለን? በእነዚህ ባለፉት 12 ቀናት ወይስ እንቀመጣለን? የሆነ ጊዜ ቁርአን እንቀራለን፣ የሆነ ጊዜ ሞባይል እንጉራለን፣ የሆነ ጊዜ ውጣውጣ ይለናል፣ ወዴት እንደምንሄድ አናውቅም። ወይ ከዚህ ወጥተን በር ላይ የሆነ ቦታ ስናወራ የሆነ ቦታ ስንቆም የሆነ ነገር ስንል ይሄ ነው ወይ? هذا هو
እኔ በጣም የሚገርምኝ እነዚህ ሰዎች ዛሬ ስታናገራቸው ያለቅሳሉ፣ ባለፈው ህይወታቸው ይጸጽታቸዋል። لكن الله ደግሞ ቃል ገብቶላቸዋል አይደል? ሻሃዳ ካሉበት ሰዓት ጀምሮ እኮ ልክ ከእናታቸው ማህፀን እንደወጡ ጀዲድ ነው የሚሆኑት። ምንም ወንጀል የለባቸው። لأن التوبة تهدم أو تجب ما قبلها ያለፈውን በሙሉ ስለምታብስ ማለት ነው። አንዳንድ ሰሃቦች እኮ እንደ አይነት አጋጣሚ ሲያዩ ነው ምን አለበት ከዛ ቀን በፊት ባልሰለምኩኝ ብሎ እስከ ማለት ይደርሳሉ ማለት ነው። إذا شهر رمضان ከሙዕጂዛዎች ውስጥ አንዱ ደረቅ ልቦችን ኩፍር ላይ ያለን ልብን ሽርክ ላይ ያለን ልብን ጎትቶ ማምጣት መቻሉ። እኔ ቀልብን መልሷል ወይ? የኔን ቀልብ ከሕስድ ከጥላቻ ከምቀኝነት ከረብሻ መልሶኛል? ቀልቤን እንዴት ነው ከቀልቤ ጋር ረመዳን ያለው? ጊዜው አላለፈም። 18 ወይ 17 ቀን ቀርቶናል። አሁን ቆም ብለን ይሄ ረመዳን እስቲ ምን የተለየ ነገር ፈጥሯል በኔ ላይ? በእነዚህ ባለፉት ቀናት ምን የተለየ ስሜት ውስጥ ላይ አሳድሯል? ምቀራው ቁርአን ዝም ብዬ ሐርፉ ማነብንም ለማختም መጨረሻ ላይ ለመድረስ አንድ አختምኩ፣ ሁለት አختምኩ፣ ሶስት አختምኩ ብዬ ለመቅራት ነው ወይስ ቁርአን የሆነ ቦታ ላይ ያዛርጎኝ አናግሮኛል? ማናው ማወቅ ላይ ተጠበቀብን ይችላል። ቁርአን ያናገራል። ቁርአን እኮ ያናገራል። እንኳን ሴንስ ያለ ሰው ልጅን አይደለም አላህ ምን ብሏል? لو أنزلنا هذا القرآن على جبل لرأيته خاشعا. لو أنزلنا هذا القرآن على جبل እኮ ተራራ ማለት አብዛኛው ፓርቱ ድንጋይ ነው አይደል? ተራራ ላይ ግዙፍ ፍጥረት ላይ ብናወርድ ኑሮ ይላል አላህ Subhanahu Wa Ta'ala لرأيته خاشعا ስተናነስ ታገኘዋለህ። متصدعا ቁርአን ከመሸከም ከክብደቱ አንፃር ተራራው ሲሰነጣጠቅ ታየዋለህ። ተሰዱዕ ይሰነጣጠቃል። ምንድን ነው እንደዛ የሚያደርገው? خشية الله አላህ Subhanahu Wa Ta'ala ፈርቶ ሰው ልጅ ሴንስ ያለው ሰው ልጅ አቅልን አላህ ሰጥቶት ነገሮችን የሚያስተውል የሚያስተነትን ሰው ልጅ ቁርአንን እየቀራ ትርጉሙስ ባያውቅ እንኳን ቁርአን ያናገረዋል። ቁርአን ያናገረዋል። ቁርአን ሰው ልጅን ለማናገር ማዳመጥ ማንበብም አትቻል፣ መቅራትም አትቻል። አትቅራም፣ ስታዳምጠው ራሱ ይቀይራል። ይዋቸው ውስጥ አንዳንድ ጊዜ ሚዲያ ላይ ቋንቋቸው ያልሆኑ ነጮች ወይ ላቲን ጣሊያኒ ወይ የሆነ ዩሮፕ ሀገር ላቲን ቋንቋ ያላቸው ሰዎች ቁርአንን አምጥቶ በጆሮአቸው አድርጎ ሲያስደምጧቸው አድምጦ እንባቸውን ያፈሳሉ። አላያችሁ? እንባቸውን ያፈሳሉ። በጣም አንዳንድ ቅራአቶች አሉ። ቅራአቶችም ደረጃ አላቸው አይደል? አንዳንዱ ቀስ ብሎ ቀልብን የሚያናገር ቅራአት እኮ አለ። እንዲህ በቃ ሰርስሮ የሚገባ በዛ ድምፅ ሲያደምጡ እንባቸው እንዲህ ይፈሳል። እኛስ ቀራ ነው፣ ሐፈዝ ነው፣ አስቀራ ነው፣ እያናገረን ነው ቁርአን። በረመዳን ውስጥ ከቁርአን ጋር ቁርኝት የተፈጠረበት ዋነኛው ምክንያት ለዚህ ነው። አንድ ቁርአን አያ ብቻ ብያችሁ አቆማለሁ። አላህ ምን ይላል? مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الفاسقين. نزا توراة يمان مصحفنا ما لا يورد مصحفنا. نعم نبي الله موسى عليه السلام توراة يتسدوا سوج ነገር ግን በአግባቡ ያልተሸከሙት ያልያዙት ያልተጠቀሙበት ያልተገበሩት የህይወታቸው መመሪያ ተውራትን ያላደረጉ ሰዎች ይላል አላህ كمثل الحمار يحمل أسفارا أكرمكم الله عند أهياناتቸው ሸክምን የሚሸከም ውድ ሸክም አህያ ላይ ወርቅ ብትጭን
ሴንስ ያደርጋል እንደ ጫነ ወርቅ መሆኑን ወርቅን ወጭኛ ያለውት ይዤ ጫካ ልግባና የወርቅ ልሽጠው ብሎ ያስባል እንዴ? ማር ብትጭንበት ይሄ የሚጣፍጥ ነገር ነው ልቅመሰው ብሎ ይላል እንዴ? ይላል እንዴ? ብር ብትጭንበት ዶላር ብትጭንበት ሴንስ ያደርጋል? ያደርጋል ወይ? አያደርግም። እናንተ አካባቢ አህያ ያደርግ እንደሆነ አላውቅም። እኛ ሰፈር ያለው አህያ አያደርግም። እናንተ ሰፈር ያደርጋል እንዴ? ሁሉ አህያ አያደርግም ማለት አህያ ተውራትን ነው አላህ ያለው። ተውራትን ሰጥቷቸው በአግባቡ ያልያዙ ሰዎችን በአህያ ወሰፋቸው። ፈማ ባሉከ الذين حملوا القرآن ተውራት ነው ቁርአን ነው የሚበልጠው? ምን ነው የሚበልጠው? ቁርአን الله سبحانه وتعالى وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه مهيمن ቁርአን እኮ የነዚህ ያለፉ መጽሐፍቶችን በሙሉ ጠቅልሎ የያዘ መጽሐፍ ነው። ጠቅልሎ ተቆጣጣሪው የነሱ ሙንሐሪፍ የሆነውን የተጣመመውን የተሰረቀውን የተጎደለውን ምን የሆነውን በሙሉ አቅፎ የያዘ ነው ቁርአን። ተውራትን ሙሐረፍ የሆነ ወይም ደግሞ ያ ብዙ ነገር ያልተሟላበት የሆነ በዛ ከዘመኑ ያልተሻገረን መጽሐፍን ተሸክሞ በአግባቡ ስራ ላይ ያዋሉ ሰዎችን በዛ መልኩ የወቀሳቸው አላህ ቁርአንን ሁሉ ነገር በውስጡ የያዘ ما فرطنا في الكتاب من شيء የተባለን ቁርአንን የያዘ ኡማ አስዋ ከዛ በላይ ነው ስድብ ከዛ በላይ ነው ክፋቱ። إذن أحبتي في الله በዚህ በረመዳን ትልቁ ነገር ወደ ቁርአን እንመለስ። ትልቁ ነገር እስቲ ቀልባችን የሆነ ታይም የሆነ ጊዜ ቀልባችንን የሚያናገረን ነገር እስቲ እንፈልግ። ወይ በቁርአን ወይ በሰላት ወይ በዚክር ወይ በሆነ በቃ እዚህ ግቢ በሚደረጉ ዒባዳዎች ትልቁ ዒባዳ ብሎ ማለት የቀልብ ዒባዳ ነው። አላህ ሱብሓነሁ ወተዓላ ፊዚካላችን ጎንበስ ቀናችንን ያያል እንዴ? አይም ኢነ አላህ ላ የንظሩ ኢላ ሱወሪኩም ወላ ኢላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም። ቀልብ ነው ከዛ ነው ስራ የሚመጣው። ስለዚህ ኢንሻአላህ ከዚህ በላይ አላረዝምባችሁም። አላህ ሱብሓነሁ ወተዓላ ረመዳናችንን ይቀበልን፣ ቀልባችንን ወደሱ ይመልሰን። اللهم ردنا إليك ردا جميلا اللهم ردنا إليك ردا جميلا اللهم ردنا إليك ردا جميلا اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. وصلى اللهم على نبينا محمد وعلى آله وصحبه أجمعين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله.